ሄሎ ሄሎ፣ ዴቪዬ። አቤት አቤት። አሚሩ ሰላም ነው? እንዴት ነህ ዴቪዬ? ሰላም ነው አለን ይመስገን። ሁሉ ሰላም ሁሉ ሰላም። እየደረሳችሁ ዴቪዬ? ቡዜ ነግረህ ነበር መሰለኝ። እየመጣን ነው። ልብስ ምናምን አንዳንድ ነገሮች እያስተካከልን ነው። እየመጣን ነው። እሺ ዴቪዬ፣ ይቅርታ እንግዲህ ከቻላችሁ ማንም ሳያችሁ ብትመጡ ደስ ይለናል። ያው ሰውን ባታገኙ ደስ ይለናል አባቴ። ችግር የለውም። እኛ የምናደርገው እናውቃለን። አትጨናነቁ እናንተ። እሺ ሎኬሽን እንልክልሃለን ያለንበት አባቴ። እሺ እሺ እሺ። ሁለት ቀን ካረፈ በኋላ ሚኪ ምን ልናረግ ተስማማን? ከኤርሚ ጋር ቡዜና አናግረናት ከዛ ጋሼ ጋር ያለውን ነገር አውርተን ቀጥታ ወደ ጸበል እንዲገባ ያለው ጫና ምናልባት እኔ ከና አብርሃም ጋርና ከነ ኤርሚላ ጋር ስለሆንኩኝ ነው አንተ አጠገብ መድረስ ያልቻልኩትኝ እንጂ ይሄን ያህልም ተሳፍጠው ይሄን ያህልም በር ገንጥለው የመግባት ሞራልም ማንም ስልጣንም አልሰጣቸውም። ሁሉ ነገር ጨራርሰን ወደ ጸበል ቢገባ ደስተኛ ነኝ። ስለዚህ እኮ ከእህትና ከወንድሙ ጋር ጸበል ይሄድና አብሮ እዛ ማሳለፍ ያለባቸውን ነገር ያሳልፉ። ማስተካከልም ያለበት ከሄርሜላ ጋርም ተያይዘው መሄድ ይችላሉ። ብቻ ከነዚህ ልጆች መራቅ አለበት። ምክንያቱም እነዚህ ልጆች ቀድመው ከደረሱ ደግሞ ልጁን የሚያደርጉትን ነገር ማናችን የምናውቀው ነገር ነው። አይደለም እኛ የራሳቸው ራሱ ተከታዮች እነሱ ወዳጆች እንኳን እነሱ ጥፋተኛ እንደሆኑ ያውቃሉ። ሩታና ኤፍሬም እያሉ ያሉት ታውቃለህ አይደል? ሩታና ኤፍሬም የድሮ አብርሃም ነው፣ ምንም የተለወጠ ታሪክ የለም፣ ምንም የተደረገ ታሪክ የለም እያሉ ነው። ይሄ ደግሞ ሊሆን የማይችልበት አጋጣሚዎች ብዙ አሉ። ምክንያቱም ማሰብ ቢችሉ ኖሮ አብርሃም እንደዚህ በድን ሆኖ እኔ በስህተት አይቼው አላውቅም። አብርሃም እንደዚህ ተንቀሳቃሽ ሮቦት ሆኖ በስህተት አይቼው አላውቅም። ሰላም ሰላም፣ የተከበራችሁ ውድ ቤተሰብ እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበለን ማለት ነው። ሰሞኑ ትንሽ ያለውን ነገር ታውቃላችሁ። የአብሪሽ መጥፋትና የሄርሜላ ጉዳይ በጣም ከምላችሁ በላይ አሳሳቢ ደረጃ ደርሷል። ደስ በሚል ሁኔታ እነ ብሩኬና እነ አሚሩ ወደ ሄርሜላ አብሪሽን አምጥተውታል። ግን እኔ እዛ ጋር በጣም ቅር ያለኝ ነገር ቢኖር እንዴት ለኔ ሳይነግሩኝ ይዘውት ሊሄዱ ቻሉ ማለት ነው። ከዛን ሲቀጥል ደግሞ ሲሄዱ ሄርሜላ ጋር ይዘውት ሲሄዱ ቢያንስ የሆነ ነገር ሊያሳውቁኝና አብሬያቸው ነገር እንዳደርግ ማወቅ ነበረብኝ። ግን እንደዚህ አይነት ነገር አድርገው ሄርሜላ ጋር በመውሰዳቸውና የልጁ ጤና አሳሳቢ ደረጃ ላይ ባለመሆኑ ሄርሜላ ጋር በመውሰዳቸው በጣም እጅግ በጣም ነው ደስ ያለኝ። ከዛን ደግሞ በመቀጠል ሄርሜላውን ያለችበት ነገር ደግሞ በጣም ከባድ ነገር ነው። ምክንያቱም ኤፍሬምም ይሁን ሩታም ሊተዋት አልቻሉም። ምንም ቢሆን በሷም በኩልም አልፈው ወደ እኔም እየመጡ ነው። ዛቻም ይዝታል። እንዳያችሁትም ለመጣላት ሌላ ነገር ውስጥ ለመግባትም እየሞከረ ነው። ስለዚህ ይህን ነገር ደግሞ እኔ አሚሩን ቅድሚያ ልጁ ጤንነቱ ይቀርማልና ወደ ጸበል መውሰድ ካለብን ጸበል እንውሰደው ብዬ ማናገር ነው የምፈልገው። ምክንያቱም ይሄ ልጅ ቅድሚያው ጤናው ነው መመለስ ያለበት እንጂ ከሄርሜላ ጋር አሁንም ቢሆን ነገ ይመለስ አይመለስ ነገም ልጁን ካገኙት የሆነ ነገር እንደሚያደርጉት ግልጽ ነው። ስለዚህ ይሄ ልጅ አንድ ነገር ሳያደርጉት ቀድሞ እነሱ ሳይደርሱ በፊት እና አሚሩን ጠርቼያቸው ከነ ዴቭም ጋር ሆነን አንድ ላይ ብቻ የሆነ ነገር አድርገን ቅድሚያ የቤተሰብ ፍቃድ ያስፈልጋል። ገባችኋል? ይሄ ልጅ ደና ቦታ ቢቀመጥም የሆነ ነገር ለማድረግ ቢያንስ የእህቱ ወይ የወንድሙ ፍቃድ ምናምን ያስፈልገናልና ስለዚህ አሚሩን ጠርቼው ከዴቭ ጋር እንዲያገናኘኝ ነው የምፈልገው። ከዛ ከዴቭ ጋር ካገናኘን በኋላ ጸበል እንድንወስደውና ጸበል ቤተክርስቲያን ምናምን ወስደነው ወደ ቀልቡ እንዲመለስ እናደርጋለን ማለት ነው። ስለዚህ አሚሩን ደግሞ ደውዬለታለሁኝ። ማውራት ያለብኝ ነገር አወራዋለሁ። አንዳንድ ጉዳዮችንም በዛው አወራዋለሁ። ከዛን ሲቀጥል ደግሞ ሄርሜላን አብርሃም ወስዶ እንትን ካላት በኋላ ምናምን ነገር ምን አይነትስ ሐሳብ አላችሁ? ምንድነው አላማው ምን እንደሆነ ግልጽ ስላልሆነልኝ ሄርሜላ ጋር ወስዶ አብርሃምን አስቀመጠው። ነገር እዛ ጋር ሊባባስ ይችላል ወይ ደግሞ መፍትሄው ምን እንደሆነ ራሱ ገና አልገባኝምና ስለዚህ ምን አይነት ሐሳብ እንዳለው ራሱ ገና ጠይቄው ሐሳቡን አዳምጬ እኔ ደግሞ ምን አይነት ሐሳብ አምጥቻለሁ ጸበል እንወሰደው የሚል ነገር ነው። ይሄ ልጅ ቅድሚያ ጤናው ነው የሚያስፈልገውና አሚሩንም ጠርቼዋለሁ እየመጣ ነው እና የሄርሜላንም ጉዳይ ደግሞ ኤፍሬም ከዚህ በፊትም ነግሬሃለሁ አጠገቧ እንዳትደርስ ከዚህ በኋላ አጠገቧ እንዳትደርስ ይቅርታ ከዚህ በኋላ አጠገቧም እንዳትደርስ የሚል ማስጠንቀቂያዎች ብዙ ጊዜ ሰጥቼ ከሷም አልፈ እኔ ላይ እየመጣህ ነው። እኔ ከዚህ በኋላ እዛ ጋር ከሩታ ፊት ጋር ሆነ ስታደርግ የነበረው ነገር እንደ ታላቅነት እንደ ወንድምነት አይቼ ዝም ብዬ ነው ያለፍኩት። ከዛን ሲቀጥል ለቤትም ድረስ መተ በህግ አልሄደብኝም ዝም ብሎኛል ፈርቶኛል የሚል ነገር አስበህ ድጋሚ የሆነ ነገር ለማድረግ ብትሞክር
ነገሩ በአንተ የከፋ ነው የሚሆነው። ይሄን እንደ ማስጠንቀቂያ ነው የምነግርህ። ከዛ በዘለለ ደግሞ ስለ ወንድምህ በምታደርጋቸው ነገሮች እና ወንድምህ ላይ እያደረገው ባለም ይሁን ሄርሜላ ጋር በመሄዱ አንዴ ጤነኛ ነው አንዴ ጤነኛ አይደለም እያልክኛ ጋር ለምትዘላብደው ነገር በህግም ልሄድብህ እችላለሁ። ይሄንን አስረግጠን ነው የምንነግርህ። ስለዚህ ከአብርሃም ጋር ያለህን ነገር ወይ አንደኛን እንቅጩ ብለህ ትወጣለህ ከህይወቱ ወይ ደግሞ ሄርሜላ ላይና እኛ ላይ መድረስን ታቆማለህ ማለት ነው። ስለዚህ ቤተሰብ ዋናው ሐሳቤ ስለ ኤፍሬም ሳይሆን ስለ አብርሽ ነው። አብርሽን ጸበል እንውሰደው ወይ ደግሞ እነ ዴቭን እነ ቡዜ ምናምን ቅድሚያ እንትን ማለት አለብን ብለን ነው። አሚር ሚኪ እንዴት ነህ? ሰላም ነህ? አማን ነው አለለ እንዴት ነሽ? አለለ በዚህ ፀሐይ አጣድፍ ይታረው አይደል? ኧረ ምንም ችግር የለውም። እኔ ደግሞ እኮ ስጠራኝ ሴኩሪቲ ቦታ ይሆን ያልኩ ለዚህ ነበር። ማንም የተከተለ ምናምን ሰው የለም። አይ ምንም ሰፈሩ ጭር ነው። ሰላም ቤተሰብ እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ያው እንግዲህ ወንድማችን ሰላም እያለ እስኪመለስ ሁላችሁም ተስፋ አደርጋለሁ እየጠበቃችሁት መሆኑ ማለት ነው። ያው ብዙዎቹ የአብርሃም ከሄርሜላ ጋር መሆኑ በጣም አስደስቷቸዋል። ትክክል። አይ የሚያስደስታችሁ ጥሩ ስራ ነው ያደረጋችሁት። በእርግጥ እኔ እውነቱን ለመናገር በጣም ነው ማመሰግናችሁ። እንደዚህ አይነት ነገር ትልቅ ሪስክ ወስዳችሁ ሄርሜላ ጋር በመውሰዳችሁና በምን ያህል ድፍረት እንደዚህ አይነት ነገር አድርጋችሁ ቤት እንደወሰዳችሁት እኔ አላቅም። ብቻ ቃል የለኝም። እኔ ብቻችንን ምናምን ነገር በጣም እየታገልን ይመስለኝ ነበር። እናንተም ከጎናችን እንዳላችሁ ነግራችሁኝ ነበር። ተግባር ላይ ምናምን ብዙም እያየሁኝ አልነበረም። ግን አሁን በተግባር የምትናገሩትን ነገር እያንዳንዱን በተግባር እያሳያችሁን ስለሆነ ይሄንን በመጀመሪያ አመሰግናለሁ። ሚኪ እኔም በጣም ከመል በላይ አመሰግናለሁ፣ አከብራችኋለሁ። በጣም ነው የምወዳችሁ እና በዚህ 2 ቀን ደግሞ እየተደረገ ያለው አንተ ላይ እየተደረገ ያለው ጫና ምናልባት እኔ ከና አብርሃምና ጋና ከነ ሄርሜላ ጋር ስለሆንኩኝ ነው አንተ አጠገብ መድረስ ያልቻልኩት እንጂ ይሄን ሀልም ተሳፍጠው ይሄን ሀልም በር ገንጥለው የመግባት ሞራልም ማንም ስልጣንም አልሰጣቸውም። ምክንያቱም እነሱ ካሁን በኋላ የሚያደርጉት ነገር በእኛ እጅ ናቸው። እግዚአብሔር ይመስገን ልጁ አሁን ላይ ዝም ያልነህ ወይም ደግሞ ቀድሜ ያላሳወኩም አንዳንዴ ጭንቀት ቶሎ በተናገርክ ቁጥር የሆነ ነገር እንደሚበላሽ ስለምናምን ነው። እየተጨነቃችሁ ስለነበር ቶሎ ከነገርናችሁ ብዙ ነገር ስለሚበላሽ ስለማምን ነው። ገብቷል። እሱማ ምንም እንደማያመጡ እኮ ግልጽ ነው። እዚህም መጣ እዛም ሄደ ተወራጨ ምንም የሚፈይደው ነገር የለም። ግን እኛ እንደሱ በየቦታው እየሄድን ከመናገር ምናምን ይሰወረንና እኛ በተግባር ነው እያሳየናቸው ያለ ነው። ስለዚህ አሁንም ቢሆን ልጁ ጤነኛ አይደለም ሲል ጤነኛ ነበረ ሲል የነበረ ልጅ አሁን ደግሞ ጤነኛ አይደለም እያለ መከራከሩ ምናምን አንደኛ እንደ አንድ ፖይንት ያዙልኝ። ባይገርም እኔ እሱ ነገር ደግሞ ስመጣለ እኔ ግን ምን ያህል ጤነኛ ናችሁ? ግን እናንተ ራሱ አሁን የምታወሩት ሰዎች ምን ያህል ጤነኛ ብትሆኑ ነው? እኔ የእናንተም ችግር ያለበት እየመሰለኝ ነው ያለው። አብርሃም ጤነኛ አንቺ ጋር ሲሆን ነው ጤነኛ የሚሆነው፣ አንተ ጋር ሲሆን ነው ጤነኛ የነበረው፣ እኛ ጋር ሲሄድ ነው አሁን ጤነኛ ያለው ነው። ምክንያቱም እናንተ ማሰብ የምትችሉ ከሆነ አብርሃም እንደዚህ እንዳልነበር ሁላችንም እናውቃለን። አብርሃም ወደ ጤናው ተመልሶ ያን ፈገግታው ያን ሳቅታው ያን ሁሉ ነገሩን ማየት ነው የምንፈልገው። የመጀመሪያ አማራጫችን እንደዚሁን አይደለም። እኛ ቢያንስ እረፍት ትሰጧለች ብለን ነው ሄርሜላ ጋር ቀድመን የወሰድነው እንጂ ሌላ ታሪክ ሌላ ትርክት ኖሮብን አይደለም። ምክንያቱም ይሄ ልጅ የተወሰነ ቀናት ሲያርፍ ሌላውን ነገር ደግሞ ከቤተሰብ ጋር ተማክረን ብዙ ነገር የማድረግ እንትን ላይ ነን። ዝም ብላችሁ ከመሬት ተነስታችሁ እንደዚሁን ከፋፍላችሁ አትስጡ ምንም ነገር ማለት ነው። ሚኪ የኔ አሁን ያልተረዱት ብዙ ሰዎች ምንድነው መሰለክ አብርሃም ይዘነው እንደጠፋን ጸበል አይሆንም ያ ነገር ገብቷላ። ባንዴ ትንሽ የራሱን እረፍት ያድርግና ከዛ በኋላ ከቤተሰብ ጋር በነገራችን ላይ እኔም በዚህ ጉዳይ ስለ ጸበል ላወራህ ነው የመጣሁት። ትክክል አብርሽ ይኸውልህ በዚህ አይነት መንገድ ወንድሙም እህቱም ከመከራከር ወይ የሆነ ነገር ከማድረግ ውጪ ምንም መፍትሄ እየሰጡት አይደለም። ምክንያቱም ይሄ ልጅ አንዴ አፍዝዘውታል አደንዝዘውታል የሚባለውን ነገር እንኳን እየሰሙ ቢያንስ ጸበል ለመውሰድ እንኳን እየሞከሩ አይደለም። ገባህ አይደለ? ስለዚህ እነሱ ጋር ሲሆን ልጁ ጤነኛ ነው፣ እኛ ጋር ሲመጣ ደግሞ ፈዞ ነበር የሚለው አባባል ምንም ነገር አይሰራም። ስለዚህ ይሄ ልጅ ከራሱ ጋር አይደለም። አሁንም ቢሆን ሄርሜላ ብለቀውም እነ ኤፍሬምን ቢጎትቱት አሁንም ተመልሶ መሄድ አይነት ልጅ ነው። ተረዳኝ አይደል? ስለዚህ ይሄ ልጅን ቅድሚያ እኛ እጃቸው ላይ እንዳስገባችሁት ቢያንስ እናንተ መፍትሄውን አምጥታችሁታል። እነ ዴቭ እያደረጉት ያሉት ነገር ከመናገር ወይ ወደ ኋላ ወደዚህ እያሉ ስለሆነ ቢያንስ እናንተ የሆነ መፍትሄ ፈይዳችኋል። ይሄ ልጅ ከመጣ ይቀር አንደኛ ጸበል እንውሰደው። አሁን እኔ የምፈልገው ምን እንደሆነ ታውቃለህ? ዴቭ ጋር እንድደውልልኝ ነው። ዴቭ ጋር ደውለህልኝ የወንድሙና የእህቱ ፍቃድ እንፈልጋለሁ። ቅድሚያ ዝም ብለን ከመሬት ተነስተን ጸበል ወስደን ይሄ ልጅ አሁንም እንደዛው ቢቀጥል
እኛንን ተወቃሽ ምን ነው ተረዳኸኝ አይደለ? ስለዚህ የወንድምና የእህቱ ፍቃድ ያስፈልገናል። ምክንያቱም ይሄ ልጅ ከራሱ ጋር እንዳልሆነ የሚያውቁት እኛም እነሱም ናቸው ያውቃሉ። እነሱም ሄርሜላ ጋር በመሆኑ ደስተኛ ናቸው። ስለዚህ ደስተኛ እንደመሆናቸው መጠን ጸበል ይዘነው እንሂድና አስጠምቀነው ይሄ ልጅ ወደ ቀልቡ እንዲመለስ እናድርግ። ስለዚህ አሁን ዴቭ ጋር እንድደውልልኝ ነው። እኔ ግን ሚኪ ከዴቭ ይልቅ ብዙ የተሻላለች የሚል ብዙ ሀሳቦች አሉኝ። ምክንያቱም ዴቭ እዚህም እዛም ነው እየወላወለ ያለ ሰው ነው። ምን ብዬ እንደማስረዳ አላውቅም። ለምን እንደው ታውቃለህ የወንድሙን መዳን ወይም ደግሞ የወንድሙን ጥንካሬ ወይም ያኔ ወንድሙ የሚያደርጋቸውን ነገሮች ወደ ራሱ እንዲመለስ ቢፈልግ ኖሮ አሁን አይደለም ቆየ እነሱ ማስተካከል የሚችሉበት ፓርት ነበር። እኛ ይዘነው ስንጠፋ እኔ ለረፍት ነው ይዤ የጠፋሁት። መጀመሪያ ይዤ ስጠፋ ምን አደረግን? ሄርሜላን ያገኘንበት ምክንያት አንደኛ ነገር ከኛ እሷ ትሻላለች፣ ሴት ልጅ ነች፣ ብልሃተኛ ነች፣ መንከባከብ ትችላለች የሚለው ሀሳብ ስላለኝ ነው። ከዛ በኋላ ያው ብዙ ነገራቶች እንደሚከብዳ ስላወቅን ከጎኗ ነን። አሁን አብረን ነን። ያው እነሱ በምናወራቸው መንገድ እያወራናቸው ነው። ገብቷል አይደል? ሳንነጣጠል ነው ሁሉ ነገር እያደረግን ልል የምፈልገው እነ ዴቭ በቃ ብዙ ነገራትን ወደ ራሱ እንዲመለስ ማድረግ ይችሉ ነበር፣ ግን ያንን ነገር ሊያደርጉ ፈቃደኛ ስላልነበሩ ነው። አሁንም ባልደውልለት ደስ ይለኛል። መልክ ግን ያው አንተ ብለኸኝ ላሳፍርህም ምንም ልል አልፈልግም። ምክንያቱም አውርተናል ከቡዜ ጋር ዝም ብለን አሁን ሌላ ውሳኔ ወይ አሁን አንተ ሀሳብ ምንድነው? ሄርሜላ ጋር ስታመጣው ከነ ኤፍሬምና ከነ ሩታ ከነሱ ቁጥጥር ውጪ እንዲሆን ያደረገው አይደል? ስለዚህ ምን አይነት መፍትሄ ይዘን የመጣ ሆኖ እኔ ከዛ በኋላ ይኸውልህ አንድ ሁለት ቀን ካረፈ በኋላ ሚኪ ምን ልናደርግ ተስማማን ከኤርሚ ጋር ቡዜና አናግረናት ከዛ ጋሼ ጋር ያለውን ነገር አውርተን ቀጥታ ወደ ጸበል እንዲገባ ነው እንጂ የተለየ ዴቭንም ማውራት አልፈልግም። ምክንያቱም ማውራት የማልፈልግባቸው ምክንያቶች ብዙ ነገር ገልጬልሃለሁ። ዴቭ ነሩታ ጋር ሲሄድ የነሩታን ገጸ ባህሪ ነው የሚላበሰው፣ የነሩታን ስሜት ነው የሚያራምደው። ገብቷል አይደል? ይሄ ልጅ ቁራጥ አቋም ኖሮት አይሆንም አይልም። ወንድሙን እንኳን በጥፊ መምታት የማይችል ልጅ ታናሹ ነው እንደዛ ሲዘብጥበት ወይም ሲያላግጥበት ወይም መልስ ሲሰጠው በዛ ናህል ልክ ማዳመጡ ራሱ ለኔ ስህተት ነው። ገብቷል? ምን አለ መሰለህ እደውልለታለሁ። ምን አለ መሰለህ እዚህ ጋር ጋሼ ይሄ ነገር ውስጥ ባይገባ ጥሩ ነው። ለምን አትልም? ስለ ልጁ በጣም ሊጨነቅና ሌላ ነገር ውስጥ ከሚገባ እኛው ራሳችን ከእህትና ከወንድሞቹ ጋር ነው መጨረስ ያለብን። ትክክል። ቡዜ አብራው እንድትሄድ ከአብርሃም ጋር አብራው እንድትሄድ መሰለኝ። ቡዜን ሳናግራት ከዴቭ ጋር ነን ምናምን በቃ አሁን ማድረግ ያለብን ቡዜ ከአብርሃም ጋር እንድትሄድ ነው የምናደርጋት። ግን ለዴቭ ማሳወቅና እሱም እንትን ማለት አለብን። እመጣለሁ እኮ ብሏል። ግን ደውልለት፣ እሱንም ጠርተን ማውራት አለብን። ግራ እየገባኝ ስለሆነ እኮ ነው። ገብቷል? ቤተሰብ የሚለውን እንግዲህ ቤተሰቡ ሄሎ ዴቪዬ። አቤት አሚሩ፣ ሰላም ነው? እንዴት ነህ ዴቪዬ? ሰላም ነው አለን ይመስገን፣ ሁሉ ሰላም። እየደረሳችሁ ዴቪዬ? ቡዜ ነግረህ ነበር መሰለኝ። እየመጣን ነው። ልብስ ምናምን አንዳንድ ነገሮች እያስተካከልን ነው፣ እየመጣን ነው። እሺ ዴቪዬ፣ ይቅርታ እንግዲህ ከቻላችሁ ማንም ሳያችሁ ብትመጡ ደስ ይለናል። ያው ሰውን ባታገኙ ደስ ይለናል አባቴ። ችግር የለውም። እኛ የምናደርገውን እናውቃለን። አትጨናነቁ እናንተ። እሺ ሎኬሽን እንልክልሃለን ያለንበት አባቴ። እሺ ሰላም። እንግዲህ ገብቷል። እኔም ልል የፈለኩት የነበረው እነዚህ ነገራቶች እነሱ እነ ዴቭን ተከትለው ብዙ ነገር ማድረግ ይፈልጋሉ ሚኪ። ያ ነገር ደግሞ እንዲሁም እኛ መፍቀድ እንደሌለብን ታውቃለህ። ያኔም ሄርሜላ ቤት እያለ እነ ዴቭን እንትን እያሉ ነው የመጡ የሚወስዱት። ሩታ ቤት ደግሞ ሲሆን እነ ኤርሚ የሆነ ነገር አድርገው ነው የሚወስዱት። ያ የልጅ ጨዋታ ቢቀርና ይሄ ነገር አንድ መፍትሄ ቢመጣ ነው ብዬ ማሰብ። በቃ እንዳልከው ግዴታ ይሄ ልጅ ዛሬ ወይ ነገ ጸበል መሄድ እንዳለበት ነው ማምነው። በቃ እንደመጡ ሁሉ ነገር ጨራርሰን ወደ ጸበል ቢገባ ደስተኛ ነኝ። ስለዚህ እኮ ከእህትና ከወንድሙ ጋር ጸበል ይሄድና አብሮ እዛ ማሳለፍ ያለባቸውን ነገር ያሳልፉ። መስተካከልም ያለበት ከሄርሜላ ጋርም ተያይዘው መሄድ ይችላሉ። ብቻ ከነዚህ ልጆች መራቅ አለበት። ምክንያቱም እነዚህ ልጆች ቀድመው ከደረሱ ደግሞ ልጁን የሚያደርጉትን ነገር ማናችን የምናውቀው ነገር ነው አይደለም። እኛ የራሳቸው ራሱ ተከታዮች እነሱ ወዳጆች እንኳን እነሱ ጥፋተኛ እንደሆኑ ያውቃሉ። ይህንን ነገር እያወቁ ነው ሄርሜላኛ ጋር ብቻ ስመጣ ድጋሚ ተቃራኒ የነሱ አይነት አንዴ ጤነኛ አይደለም አንዴ ጤነኛ ነው እያሉ የሚለው አስተሳሰብ ወዳጅ ስለሆኑ እንጂ እነሱ ሙሉ በሙሉ ምንም አይነት ሀቅ እንደሌላቸው ያውቁታል። ስለዚህ እነሱም ወዳጆቻቸውን ቢሆኑ የአብርሃም ጤንነት እንዲመለስላቸው እንጂ ቅድሚያ ማሰብ ያለባቸው ከሩታ ጋር ሆነ ምን ሆነ የድሮ አብርሃምን አያውቁትም። አሁን ላይ ያለበትን ነገር የድሮ አብርሃምን አይደለም እያዩት ያሉት።
ግን ሩታና ኤፍሬም እያሉ ያሉት ግን ታውቃለህ አይደል? ሩታና ኤፍሬም የድሮ አብርሃም ነው፣ ምንም የተለወጠ ታሪክ የለም፣ ምንም የተደረገ ታሪክ የለም እያሉ ነው። ይሄ ደግሞ ሊሆን የማይችልበት አጋጣሚዎች ብዙ አሉ። ምክንያቱም ማሰብ ቢችሉ ኖሮ አብርሃም እንደዚህ በድን ሆኖ እኔ በስህተት አይቼው አላውቅም። አብርሃም እንደዚህ ተንቀሳቃሽ ሮቦት ሆኖ በስህተት አይቼው አላውቅም። ሁሌ የሚመስላቸው ነገር ሁሌም ማለት ነው። ሁሌም ልንገራችሁ ሩታም ኤፍሬም አሁንም እየሄዳችሁ ምዝቱትን ወይም ደግሞ እናገኘዋለን የሆነ ነገር ምናምን ብላችሁ የምትፎክሩትም ነገራቶች እንዳለ ትንሽ ብትረጋጉ አሪፍ ነው። መልካም ይመስለኛል። የነሱ ነገር በቁም ነገር አትሰደውና አንዳንዴ ይኸውልህ አይደለም ለሱ እንኳን አሚር ምን አለ መሰለህ እነ ሩታ ምናምን ነገር ምንስ ነገር ያድርጉ አብርሃምን ስለምትፈልገው ምንም አይነት ነገር እያደረገች ነው። ግን ቢያንስ ሄርሜላ ነኝ ስታጠፋ እንኳን እኔ እውነታውን ይዤ ነው መንቀሳቀሰው። እዛ ጋር ወንድም ተብየው አለ እዛ ጋር ምንም በማያውቀው ነገር እስከዛሬ የት እንደነበረ ማናውቀው ልጅ መጥቶ እንዲህ እያለ ስለ አብርሃም ሲናገር አንዴ ወዳጅ ነው አንዴ ጠላት ነው እስከዛሬ የት ነበር የሚለው ነገር ነው በጣም የሚያናድደኝ። እሱና ኤፍሬም እኔ እንደ ወንድምነትም እንደ ጓደኝነትም አልወስዳቸውም። ትክክል ተረዳኝ አይደል? አሁን እሱ ሩታ ጥፋተኛ እንደሆነች እያወቀ እንኳን ለሷ ወገንተኛ ሆኖ መከራከሩ እኔ እንጃ ብቻ ኖቤል ልክ ነው ብዬ አላስብም። እሱ ዝም ብለው እንደ ህፃን ነው የሚያደርገው። ደግሞ ማን ከፍ ፈቅዶለት ነው ማን እኔ እኮ እነ ቡዜ ስተተኛ ናችሁ የምላችሁ የሚመጣ ሰው በር እንዳትከፍቱ ብዬ ተናግሬያለሁ ብዙ ጊዜ። ትልቁ ስተታቸው እሱ ነው። ሄርሚም አሁንም ማንም ሊጠራሽ ይችላል አብረሽኝ ስላለሽ እንደማትሄጂ እርግጠኛ ስለሆንኩኝ ነው። አሁን ላይ ግን ምናልባት የሆነ ቦታ ሆኜ ወይ የሆነ ነገር ሆኜ ቢደወልልሽ ስልክ እንዳታነሽ ብዬሻለሁ። ድጋሚ ይሄን ቪዲዮ በደንብ እንደምታዩ ስለማቅ ማለት ነው። ምክንያቱም ስላንቺ ከገባን እየወጣን አይደለም ብዙ ነገራቶችን አብሪሽ ወደ ጤናው እንዲመለስ ብዙ ነገር አውርተናል። ካንቺ ጋር እያወራንም ነው አሁንም አንድ ላይ ስለሆንን ማለት ነው። እና ዴቭ መታው ብዙ ነገርን ብናደርግ ደስ ይለኛል ብዬ የማስባቸው ነገራቶች አብሪሽ ወደ ቀልቡ ተመልሶ ሰላም እያለ እንኳን መጥቶ የማይበት ጊዜ ቅርብ እንደሚሆን አትጠራጠሩ፣ ማናችሁም ብትሆኑ ማለት ነው። የሚወራው ነገር ሁሉም ነገር ይሄ አንዳንድ ደግሞ በባዕድ አምልኮት የምታምኑ ያን አይነት ሙድ የሚያራምዱ ሰዎች አሉ። በዛን አህል ልክ ደግሞ እናንተ ክፍተታችሁን ብትቀንሱ ደስ ይለኛል። ይሁን አንዳንዴ የሰውን እንትን ለማለት ወቀሳ ውስጥ ባትገቡ ጥሩ ነው። ገብቷችኋል? የሰውን ሀቅ የሰው ነው፣ የራስ ሀቅ የራስ ነው። ያን ነገር ማስተዋል ብትችሉ ደስ ይለኛል። ሁሌም እንደምንላችሁ አብርሃም ወደ ጤናው ተመልሶ እንደምታዩት አትጠራጠሩ። ምክንያቱም ወደ እነሱ እጅ እንደማይገባ እርግጠኛ ስለሆንኩኝ ማለት ነው። እኛ ሁሌም የምናወራው ነገር ውሸት የለውም፣ እውነት ነው። እኔ እንደምፈራላችሁ ታውቃለህ። በዚህ አካሄዳቸው አብርሃም ወደ ቀልቡ ተመልሶ ራሱን ያወቀለታ ኤፍሬም የት እንደምትገባ ነው እኔ ማየት የምፈልገው። መጨረሻ ምን እንደሚውጥ ይሄ ሁሉ ሰው ሲናደብ ምን ማድረግ እንደምትችል እስኪ ዛኔ እናይሃለን። ከዛ ሲቀጥል በወንድምህ ላይ በገዛ ወንድምህ በስጋህ ላይ እንደዚህ ጨንከልክልች እኔ በማንም ላይ አረ የሱ ነገር ሳይወራ እና ቤተሰብ ሚኪ ቀጥታ ማስተላለፍል ኤፍሬም ካሁን በኋላ ሚኪ አይደለም ጫፍ ጋር እኛ ጀማ ጋር የተባለ ሰው ጋር ወንድ ሆናችሁ እንዳትመጡ። ይኸውላችሁ እራሳችሁ ሪስካችሁን ውሰዱ። እኛ ካሁን በኋላ ከእናንተ ጋር ምንም አይነት ኬዝ የለንም። አንፈልጋችሁም፣ እንዳትፈልጉ። ለምን መሰላችሁ? እያደረጋችሁ ያላችሁት ነገር ወንድነት መስሏችሁ እየታያችሁ ነው፣ ሁላችሁ ማለት ነው። እያንዳንዳቸው እዩ አብሶ አጉል በጣም አብርሃም ምንም አልሆነም፣ አብርሃም እንደዚህ ነው። እየተከታተላችሁ እንደሆነ በደንብ እናውቃለን። በብዙ መንገድ በሴት እያስደወላችሁ ነው፣ በማይሆን ነገር ሎኬሽን አናበራላችሁ። ያን ያህል ነገር አትጨናነቁ። ያለንበትም ሰፈር አይገኝም፣ ምክንያቱም አዲስ አበባ ውስጥ ነን። ግን እንደማታገኙን እርግጠኛ ስለሆንን ብዙ ነገራቶችን እያደረግን ምንም አያመጡም። አየናቸው እኮ 2-3 እየሆናችሁ ምላሳችሁን ብቻ ነው እንትን እያላችሁ ትርፉ ዛቻና የሆነ መናናቅ ሆነ እንጂ ምንም ነገር ማድረግ እንደማትችሉ በእኔ በፊት የመታችሁ አይታችኋል። ከዛን ሲቀጥል ዝተ እኔ ላገኘህ ምናምን ነገር በሚለው ከሴት ጋር ነበርክ ምናምን ችላ ብዬ ያለፍኩ ጭራሽ ከወንድም ጋር ተያይዘ መተ ምንም ነገር ማድረግ እንዳቃተ በተግባርና በግልጽ ነው ያሳየኝ። እና ሚኪ ምንም ነገር አትጨናነቅ። ዛሬ ሁሉንም ነገር በግልጽ የምናወራው ነገር ይኖራል። ምክንያቱም እኛ እውነት አለን። እውነት ያለው ሰው ደግሞ አይፈራም፣ አይደበቅም፣ አይሸሸግም። ገብታችኋል? ሁሌም እውነታ ስላለን ብቻ ነው አሁንም እየተከራከረን ሁሉን ነገር እያራመድን ያለ ነው። እውነታ የሌለ ሰው ደግሞ እየተደባበቀ ቤት እየገነጠለ ምናምን ነበር። ያኔም እውነታ ስላለኝ ነው ኤፍሬም ቤት ገብቼ የገነጠልኩት፣ ሩታን ቤት ገብቼ የገነጠልኩትኝ። እኛን ለማሳሰር እየፈለጋችሁ ያላችሁት ብዙ ርቀት አለ፣ ለማስመታት እያደረጋችሁ ያላችሁት ብዙ ጥረት አለ። ያ ነገር እንደማይሳካላችሁ አትጠራጠሩ። ምክንያቱም ማንም ቢደፋንም ቢቀጠቅጠን ኖርማል፣ እኛ አብርሃም ያለበትን በምንም ተአምር ልናወጣላችሁ አንችልም። ይሄ የኛ ቆራጥ አቋም ነው። እናንተ መታችሁ በምዘፍኑ ልክ እኛ መስፈን አያቅተንም።
ስለዚህ አብርሃምን የማግኘታችሁ ትልቁ አድቫንቴጅ እኛ እንደሆነን እያመናችሁ እንደማታገኙ ተስፋ ቆርጣችሁ አርፋችሁ ቤታችሁ ቁጭ ብላችሁ ለወደፊት የምታቀዱትን ነገሮች እያቀዳችሁ ጠብቁን። እኛም እንደ ወንድ ልጅ እየፎከረን ሳይሆን እያደረግን እናሳያችኋለን። ሁላችሁንም እንግዲህ በሚኪ ስምም በኔም ስም እንወዳችኋለን። አዲስ ነገር እንደሚኖር ሁሌ አትጠራጠሩ። እኛ ስንመጣ ደግሞ ሁሌ አዲስ ነገር ይዘን እንደምንመጣ ታምናላችሁ። በነገራችን ላይ እኛ የፍቅር ጀማ የተባልንበት ምክንያት አንዱ በጥላቻ ለሚመጣ ሰው በፍቅር እንመልሳለን። ስለዚህ በምንም አይነት መጥፎ መንገድ ቢመጡ እኛ በምንም አይነት መንገድ አስተናግደናችሁ በፍቅር ነው የምንመልሰው። አብሪሽ በቅርቡ እንዴት እንደሚመጣ ታውቃላችሁ? እንዲህ ያለ ነው የሚመጣውና ሰላም 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 ውድ የኔ ፋሚሊዎች እንደምን አላችሁ? ሄርሚዬ እስቲ ሰላም ቢያቸው። ሰላም 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 እንዴት ናችሁ ብለው ነው የሚመጡት እና ይመቻችሁ። ሁላችሁንም እንወዳችኋለን። ፏ በሉልን።